ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዝርዝር ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌሊሽ መልስ አብራችሁ ቆይታ የማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በክልሉ የፍትህ ተደራሽነትን ለማረጋገጥና አገልግሎቶችን ለማዘመን የተከናወኑ ውጤታማ ተግባራት ተጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የክልሉ ጠቅላይ አቃቤ ሕግ ቢሮ የ2018 በጀት ዓመት የ9 ወራት የስራ አፈጻጸምን ገምግሟል። ለአሚራ አህመድ ዘገባ አያንቱ አህመድ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ጠቅላይ አቃቢ ሕግ ቢሮ የ2018 በጀት ዓመት የ9 ወራት የስራ አፈጻጸም ገምግሟል። የክልሉ ጠቅላይ አቃቢ ሕግ ቢሮ ኃላፊ አቶ አዩብ አህመድ ለቋሚ ኮሚቴው ባቀረቡት ሪፖርት ተቋሙ የሚሰጣቸውን አገልግሎቶች ለተገልጋዩ ማህበረሰብ ለማፋጠን የዲጂታል ስርዓት መዘርጋቱን ገልጸዋል። ቢሮ ከሚሰጣቸው 77 የህግ አገልግሎቶች መካከል 57ቱን በኦንላይን ተደራሽ በማድረግ የአገልግሎት እንግልትን ለማስቀረትና የታማኝነትና የፍጥነት ደረጃን ለማሳደግ መቻሉን አስረድተዋል። በተለይም የውልና ማስረጃ ምዝገባ አገልግሎትን ተገልጋዩ ባለበት ድረስ በመሄድ የመስጠት ስራ እየተከናወነ መሆኑን ጠቁመዋል። የፍትህ ተደራሽነትን ለማረጋገጥ ጠበቃ ለማቆም አቅም ለሌላቸው የማህበረሰብ ክፍሎች የነጻ የህግ ምክርና የውክልና አገልግሎት እየተሰጠ እንደሚገኝም ኃላፊው አብራርተዋል። የመንግስት የልማት ፕሮጀክቶች ሳይስተጓጎሉ እንዲከናወኑና የህዝብ ሀብት እንዳይባክን የጥብቅ ቁጥጥር ስራ መከናወኑን የገለጹት አቶ አዩብ በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን በመከላከል ረገድም ተጠያቂነትን የማስፈን ተግባር በትኩረት እየተሰራ መሆኑን ጠቁመዋል። ባለፉት 9 ወራት 1136 ከባድና ቀላል የወንጀል መዝገቦች ለፍርድ ቤት የቀረቡ ሲሆን በ625 መዝገቦች ላይ የጥፋተኝነት ውሳኔ ማግኘት መቻሉ ተገልጿል። የምክር ቤቱ የሴቶች ህጻናትና ህግ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ፈሪያ መሐመድ በሰጡት አቅጣጫ በክልሉ የህግ የበላይነትን ለማረጋገጥና አመኔታ ያለው የፍትህ ስርዓት ለመገንባት የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባ ገልጸዋል። ወንጀሎችን በመከላከልና አጥፊዎችን ለህግ በማቅረብ ረገድ የሚከናወኑ ተግባራት ይበልጥ ተጠናክረው እንዲቀጥሉም ሰብሳቢው አቅጣጫ አስቀምጠዋል። በፍትህ ሚኒስቴር የተመራ ልዑክ በሐረሪ ክልል በመገኘት የፍትህ ትራንስፎርሜሽን እቅድ አፈጻጸምና የአገልግሎት አሰጣጥን ገመገመ። ልዑኩ በክልሉ የህግ የበላይነትን ለማረጋገጥና ተጠያቂነትን ለማስፈን የተከናወኑ ያሉ ተግባራት ውጤታማ መሆናቸውን አረጋግጧል። ሲሳይ ዘሪሁን በፍትህ ሚኒስቴር የጠቅላይ ሚኒስትር ህግ ሚኒስትር ዴታ አቶ ቸርነት ወርዶፋ የተመራ ግብረ ኃይል በሐረሪ ክልል አቃቤ ህግ ቢሮ በመገኘት የፍትህ ትራንስፎርሜሽን እቅድ አፈጻጸም፣ የህግ አገልግሎትና የህግ ክርክር ሂደቶችን ገምግሟል። ክልሉ የፍትህ ዘርፉን ለማዘመንና ለዜጎች ቀልጣፋ አገልግሎት ለመስጠት የጀመራቸውን እንደ DARIS ክራይምስና ሎ ፖርታል ያሉ ዘመናዊ አሰራር ስርዓቶችን አበረታች ውጤት እያስመዘገቡ መሆኑ በመድረኩ ተመላክቷል። እነዚህ የቴክኖሎጂ ውጤቶች የተቋማዊ እርካታን ለማሳደግ ያላቸው ሚና ከፍተኛ በመሆኑ አሰራሩ ይበልጥ ተጠናክሮ ሊቀጥል እንደሚገባ ግብረ ኃይሉ አቅጣጫ ሰጥቷል። በመድረኩ የሐረሪ ክልል ጠቅላይ አቃቤ ህግ በ2018 በጀት ዓመት የስራ አፈጻጸምና ክልሉ በውክልና አጣርቶ ክርክር የሚያደርግ ግባቸው ፌደራል ወንጀሎች አፈጻጸምን በተመለከተ ዝርዝር ሪፖርት ቀርቧል። በውይይቱ የምርመራ ሂደቱን ጥራት ለማሳደግና የፖሊሲ መርማሪዎችን አቅም ለመገንባት በጋራ መስራት በሚቻልባቸው መንገዶች ላይ መግባባት ተፈጥሯል። ሚኒስትር ዴታው አቶ ቸርነት ወርዶፋ በክልሉ በፍትህ ስርዓቱ ላይ የህዝብ አመኔታን ለማትረፍ እየተከናወነ ያለው ቅንጅታዊ አሰራር ተጠናክሮ ሊቀጥል እንደሚገባ አሳስበዋል። በተለይም ይላሉ አማራጭ የግጭት መፍቻ ስርዓቶችን ማስፋትና በፍትህ ትራንስፎርሜሽን እቅድ ውስጥ የታዩ ክፍተቶችን በመለየት የተቀናጀ አሰራር መዘርጋት እንደሚገባም ሚኒስትር ዴታው አቅጣጫ መስጠታቸውን ከቢሮ የተገኘው መረጃም ያመላክታል። በመጨረሻም ግብረ ኃይሉ የክልሉ ጠቅላይ አቃቤ ህግ ቢሮና የክልሉን ፖሊስ ኮሚሽን የምርመራ ክፍል ስራ እንቅስቃሴን በመስክ ምልከታም ተመላክተዋል። በሐረሪ ክልል 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በዝግጅት የተደረገ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። ምርጫው በሰላማዊ መንገድ እንዲጠናቀቅ ሁሉም የበኩሉን እንዲወጣ ኮሚሽነሩ ጥሪ አቅርቧል። አዩብ ካዛሊ ዝርዝሩ እንደሚከተል ያቀርበዋል። በሐረሪ ክልል 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በቂ ዝግጅት እየተደረገ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ እንደገለጹት ቀጣዩ ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ኮሚሽኑ ልዩ የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። ፖሊስ ከፖለቲካ ፓርቲ፣ ከዘር፣ ከሃይማኖትና ከሌሎች ልዩነቶች ሳይወግን በፍጹም ገለልተኝነት ለህግ ተገዢ ሆኖ እንደሚያገለግል ኮሚሽነሩ አስገንዝበዋል። በተለይም የምርጫ ቁሳቁሶችና የመራጮች ደህንነት እንዲጠበቅ ፖሊስ ተገቢውን ጥበቃና ቁጥጥር
ቁጥጥር እንደሚያደርግም አረጋግጧል። በክልሉ ሲካሄድ የነበረው የመራጮች ምዝገባ በሁሉም ጣቢያዎች ያለምንም የጸጥታ ችግር መጠናቀቁን የገለጹት ኮሚሽነር አህመድ በዚህ ሂደት ውስጥ ኃላፊነታቸውን በብቃት ለተወጡ የፖሊስ አመራሮችና አባላት ምስጋና አቅርበዋል። ኮሚሽነሩ አክለውም ፖሊስ በምርጫ ወቅትም ተመሳሳይ ጥንቃቄና ትኩረት በመስጠት ህዝባዊ ኃላፊነቱን እንዲወጣ ማሳሰባቸውን ከኮሚሽኑ የተገኘው መረጃ ያመለክታል። መንግስትን የሚመሰርተው ህዝቡ ነው ያሉት ኮሚሽነር አህመድ ህዝቡ ሰላምን የሚያውኩና ለየት ያሉ እንቅስቃሴዎችን ሲመለከት ለጸጥታ አካላት ጥቆማ በመስጠት እንዲተባበርም ጥሪ አቅርበዋል። ቀጣዩ ምርጫ በስኬት እንዲጠናቀቅ ሁሉም የድርሻው እንዲወጣም ኮሚሽነሩ አሳስበዋል። ጽንፈኞች በሚነዙት የሐሰት ፕሮፓጋንዳ የሚደፈርስ ሰላምም ሆነ የሚሸረሸር የህዝቦች አብሮነት እንደማይኖር ሊገነዘቡት ይገባል ሲል የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጸ። በተለይም በልማቱ የተገኙ ስኬቶች ህዝቡ ለዘመናት ሲያነሳቸው የቆዩ ጥያቄዎች መሆናቸው ተገልጿል። ገዛኛ ራጌ ጽንፈኞች በሚነዙት የሐሰት ፕሮፓጋንዳ የሚደፈርስ ሰላምም ሆነ የሚሸረሸር የህዝቦች አብሮነት እንደማይኖር ሊገነዘቡት ይገባል ሲል የሐረሪ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ገለጸ። የጽህፈት ቤቱ ኃላፊ አቶ ሄኖክ ሙሉነ እንዳሉት የክልሉ መንግስት የህዝቡን ተጠቃሚነት ለማረጋገጥ በተሰሩ ስራዎች ፍትሐዊነትን ያረጋገጡ በርካታ ስኬቶች ተመዝግበዋል። በተለይም በልማቱ የተገኙ ስኬቶች ህዝቡ ለዘመናት ሲያነሳቸው የቆዩ ጥያቄዎች መሆናቸውን ጠቅሰዋል። ህዝቡም የክልሉ መንግስት እያስመዘገባቸው የሚገኙ ስኬቶች ራሱ እየመሰከረ ባለበት ወቅት አንዳንድ እኛ እናውቅልሃለን የሚሉ ጽንፈኞች የሐሰት ፕሮፓጋንዳቸውን በመንዛት ለማደናገር እየተውተረተሩ ይገኛል ብለዋል። መቃወም እንጀራቸው ያደረጉ እኚህ ጽንፈኞች የህዝቡን ሳይሆን የራሳቸውን ጥቅም ለማስጠበቅ የሚፈልጉ አካላት መሆናቸው ህዝቡ በሚገባ እንደተገነዘበ ሊያውቁት ይገባል ሲሉ ተናግረዋል። ስለሆነም ለህዝብ ጥቅም የቆሙ በማስመሰል በማህበራዊ ሚዲያ የተለያዩ የጥላቻና ከእውነት የራቁ መረጃዎችን እያሰራጩ የሚገኙ አካላት ዓላማ መገንዘብ ለህግ እንዲቀርቡ የተለመደ ትብብሩን እንዲያደርግ ጠይቀዋል። በምርጫው ዕለት እያንዳንዷ ድምጽ ዋጋ እንዳላት በመገንዘብ ማህበረሰቡ ድምጽ እንዲሰጥ ግንዛቤ መፍጠር እንደሚገባ ተጠቆመ። ምስራቃዊ እርገት ፋና ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በሰባተኛው ጠቅላላ ምርጫ የዜጎች ተሳትፎን ለማሳደግ ያለመ የግንዛቤ ማስጨበጫ ስልጠና ሰጥቷል። ቤተልሔም ደሴ ተጨማሪ አላት። ምስራቃዊ እርገት ፋና ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በሰባተኛው ጠቅላላ ምርጫ የዜጎች ተሳትፎን ለማሳደግ በአካባቢያቸው ወርደው ለሚያሰለጥኑ ከተለያዩ ወረዳዎች ለተውጣጡ ወጣቶች፣ አካል ጉዳተኞችና ሴቶች የግንዛቤ ማስጨበጫ ስልጠና ተሰጥቷል። በስልጠናው ላይ የተገኙት የብሔራዊ ምርጫ ቦርድ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ቦጋለ ጌታቸው ምርጫው ነጻ፣ ገለልተኛና ተአማኒ ሆኖ እንዲጠናቀቅ የመራጮች የግንዛቤ ደረጃ መጎልበት ወሳኝ መሆኑን ገልጸዋል። በተለይም በገጠርና በከተማ የሚገኙ የህብረተሰብ ክፍሎች በምርጫ ሂደት ላይ ያላቸው ግንዛቤ እኩል እንዲሆን ታሳቢ ተደርጎ ስልጠናውን የወሰዱ አካላት ማሰልጠን እንደሚጠበቅባቸው ማስገንዝበዋል። የሐረሪ ክልል ሰላምና ጸጥታ አስተዳደርን በመወከል የተገኙት አቶ ተስፋዬ ደምሴ በበኩላቸው ሰልጣኞች ወደ ማህበረሰቡ ሲመለሱ መራጮች የያዙትን የምርጫ ካርድ በአግባቡ እንዲይዙና በምርጫው ዕለት ይዘው እንዲገኙ የማስተማር ትልቅ ኃላፊነት እንዳለባቸው አሳስበዋል። በተለይም ለሴቶች፣ ለወጣቶች እናም ለአካል ጉዳተኞች ቅድሚያ የሚሰጥበት አሰራር እንዲሰፍንና ሁሉም የህብረተሰብ ክፍል በእኩልነት እንዲሳተፍ የግንዛቤ ስራው ተጠናክሮ ሊቀጥል እንደሚገባ አመላክተዋል። የምስራቃዊ እርገት ፋና ዋና ዳይሬክተር አቶ ግርማ ቱፋ በበኩላቸው ለዲሞክራሲያዊ ስርዓት ግንባታ የምርጫ ሂደት ስኬታማነት የሁሉንም አካላት ቅንጅታዊ አሰራር እንደሚጠይቅ ገልጸዋል። ዋና ዳይሬክተሩ ሁላችንም ባለን አቅም ተደጋግፈን ነጻ፣ ዲሞክራሲያዊና ተአማኒ ምርጫ እንዲካሄድ የበኩላችንን ድርሻ መወጣት ይኖርብናልም ብለዋል። በተለይም ለዜጎች የሚሰጡ የግንዛቤ ማስጨበጫ ስራዎች ለምርጫው ስኬታማነት ቁልፍ ሚና እንዳላቸው ጠቁመዋል። በመድረኩ ላይ የቅድመ ምርጫ፣ የምርጫ ወቅትና የድህረ ምርጫ ሂደትና በዚህ ሂደት የሚኖረው የዜጎች ሚና ላይ ሰፊ ገለጻ ቀርቧል። የስልጠናው ተሳታፊዎችም ስለ ምርጫው ሂደት፣ ስለ መራጮች መብትና ግዴታ በአካባቢያቸው ሰፊ ግንዛቤ ለመፍጠር እንደሚሰሩ ገልጸዋል። በሐረሪ ክልል ሶፊ ወረዳ የእንስሳት ጤንነትን ለመጠበቅና ምርታማነትን ለማሳደግ የሚያስችል የክትባት ዘመቻ የተካሄደ መሆኑ ተገለጸ። በዘመቻው ከ30 ሺህ በላይ ከብቶች በተለይም በክረምት ወቅት ለሚከሰቱ ተላላፊ በሽታዎች መከላከያ ክትባት እንደሚያገኙ ተመላክቷል። ዘገባው የአደም አብራሂም ነው። አዩብ ካዛሊ እንደሚከተል ያቀርበዋል።
በሐረሪ ክልል ሶፊ ወረዳ የእንስሳትን ጤንነት ለመጠበቅና ምርታማነትን ለማሳደግ የሚያስችል የ2 ሳምንት የክትባት ዘመቻ እየተካሄደ መሆኑ ተገልጿል። የወረዳው የእንስሳት ጤና ጥበቃ ኃላፊ ዶክተር መሳይ ጥበበ እንደገለጹት የእንስሳትን ጤንነት በመጠበቅ ረገድ ባለፉት 2 ሳምንታት ሰፊ የንቅናቄ ስራ ሲከናወን መቆየቱን ገልጸዋል። የሮ ማንተና ጎሰተላሊ ካነማ ጅሩ ጎሰዱኩባ አባጎርባ በአሁኑ ወቅት አባጎርባ የተባለው የእንስሳት በሽታ እንዲሁም የፍየል የሳምባና የመተንፈሻ አካላት በሽታ ባለፉት 3 እና 4 ሳምንታት እንዲሁም በዚህ በግንቦት ወር ውስጥ እየተቀሰቀሰ ይገኛል። ፎርቢያ ፎርቦድኒ ኻም ፎቶኮመለቶን መጅራ ጊዜ ጫምሳ ከይሰ በወረዳው የእንስሳት ጤና ባለሙያዎች በበኩላቸው በአሁኑ ወቅት ዝናብን ተከትሎ ሳር በመለምለሙ እንስሳቱ ለአባጉርባና አፋፍ በሽታዎች የመጋለጥ እድላቸው ከፍተኛ በመሆኑ ክትባቱ በዚህ ወቅት መሰጠቱ አስፈላጊ መሆኑን አስረድተዋል። አገልግሎቱን አርሶ አደሩ ባለበት ደጃፍ ድረስ ተደራሽ ለማድረግ በትኩረት እየተሰራ መሆኑንና ክትባቱን ያላገኙ እንስሳት ለሞትና ለጉዳት ሊጋለጡ እንደሚችሉ ባለሙያዎቹ አስገንዝበዋል። ኢኒኒስ ጊዜ ሮብኒ የሮ አማ ከነ ሮቡ ጅራ ቢቂላ ሀረ የዱቱ ቢቂላ ከነራ በአሁኑ ሰዓት 3 አይነት የመድኃኒት አይነቶች እያቀረብን እንገኛለን። ዝናብ በሚዘንብበት ወቅት አዳዲስ እጽዋት ስለሚበቅሉ ከዚህ ጋር ተያይዞ እንደ አፉፋና አባሰንጋ ያሉ 3 አይነት በሽታዎች በየጊዜው ይነሳሉ። ስለሆነም ይህንን ለመከላከል የአገልግሎት አሰጣጥ ላይ እንገኛለን። ኮንታጂየስ ቦቫይን ፍሎሮ ኒሞኒያ ለማን ከነ አማ ዱኩባ አማ ከውጀቹ እኒ ሰኒፍ አማ ካኑ ጀራ እንስሳቶቻቸውን እያስከተቡ የነበሩ አርሶ አደሮች በሰጡት አስተያየት ክትባቱ ወቅቱን የጠበቀና የእንስሳትን ሕይወት የታደገ መሆኑንም ገልጸዋል። ከዚህ ቀደም ክትባቱን ባለማግኘታቸው እንስሳቶቻቸው ታመውባቸው እንደነበር ያስታወሱት አርሶ አደሮቹ ሌሎች አርሶ አደሮችም እድሉን በመጠቀም እንስሳቶቻቸውን እንዲያስከትቡ ጥሪ አቅርበዋል። ወኒ በርባቺሴፍ አዱኛን የሮ ገርቴ ጉምቦቲ ተና የክትባቱ አስፈላጊነት በጣም ከፍተኛ ነው። በተለይ በበጋ ወቅት ግንቦት ባሉ በሽታው ተቀስቅሶ እንስሳትን ስለሚገድል የመንግስት ይህንን ችግር ለመፍታት እያደረገ ያለውን ጥረት እናመሰግናለን። አብና አዱኛን አካናቲ ታያጅለ ተላሊ ተናርካቹን በሬዳዳ አዱኛን አማን እየተሰጠን ያለው አገልግሎት በጣም ጥሩ ነው። እንስሶቻችን ጤንነታቸው ተጠብቀው እንዲቆዩ ስለሚደረግ ይህ ክትባት እጅግ አስፈላጊ ነው። ወፉን በሬዳዳ እንጃ ቀረየ አራዳራቲ መንግስቲን ያምተ ሞቱማን ያሜ አዱኛን ስላ ዱምተ ቢኔንሲ ኛቱ ክትባቲን ወገዱላው ተጃጅለ መንግስት አካባቢያችን ድረስ በመምጣት የእንስሳት ክትባት አገልግሎት እየሰጠን ይገኛል። እንስሶቻችን በበሽታ እንዳያልቁ መንግስት ከጎናችን መቆሙ ትልቅ እገዛ ነው። ለወም ቢኔንስን ራኛን ኢትሱላው መንግስትን ተጃጅላው ንብረዳበት ዶክተር መሳይ በመጨረሻም የእንስሳት ምርታማነት ለማሳደግ ጤንነታቸውን በወቅቱ በመጠበቅ አማራጭ የሌለው መፍትሄ መሆኑን አሳስበው አርሶ አደሮች ሁሉ በዘመቻው ንቁ ተሳትፎ እንዲያደርጉም ጥሪያቸውን አስተላልፈዋል። በለዳን ቶቆ ገቲም የከከባሱኒ ደከማ ይሄን ቶቆ ይወጂ አንድ እንስሳ በአሁኑ ወቅት በስንት ብር እንደሚገዛ ማህበረሰቡ በሚገባ ያውቃል። ስለዚህ አርሶ አደሩ እንስሳቱ ጤና ሲያጡ በፍጥነት ለባለሙያ ማሳወቅ ይኖርበታል። በሽታን በባለሙያ በመለየት የማከምና ክትባት በሚሰጥበት ወቅትም እንስሳትን የማስከተብ ኃላፊነት እንዳለባቸው ተገልጿል። አመመን ባሊናንጋ ባሱ ተቀበለ ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ብሪክስ ለሰላም ለጋራ ደህንነትና ለልማት መጠናከር ግንባር ቀደም ሚና መጫወት አለበት ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በሌላ ዜና በመቅደላ ጦርነት ወቅት በብሪታንያ የተወሰዱ ቅርሶች ወደ ኢትዮጵያ በዛሬው ዕለት ተመልሰዋል። እኚህና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች።
ብሪክስ ለሰላም ለጋራ ደህንነትና ለልማት መጠናከር ግንባር ቀደም ሚና መጫወት አለበት ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ለጥንካሬ፣ ለፈጠራ፣ ለትብብርና ለዘላቂ መገንባት በሚል መሪ ሐሳብ በህንድ ኒው ዴህሊ እየተካሄደ ይገኛል። በጉባኤው የተሳተፉት ዶክተር ጌዲዮን ጢሞቴዎስ እንዳሉት ሁሉም ሀገራት በፍትሃዊነት የሚያገለግል ዓለም አቀፍ ስርዓትን ለመገንባት የተቀናጀ የባለብዙ ወገን ጥረት በአስቸኳይ ያስፈልጋል። አሁን ያለው የዓለም አቀፍ ቀውስ በአስቸኳይ ካልተፈታ በሀገራት ድንበር የማይገታ አስከፊ የኢኮኖሚ የፋይናንስና የማህበራዊ አለመረጋጋት እንደሚያስከትልም አስገንዝበዋል። በዚህም ብሪክስ ለሰላም ለጋራ ደህንነትና ለልማት መጠናከር ግንባር ቀደም ሚና በመጫወት ፍትሃዊና የተረጋጋ ዓለም አቀፍ ስርዓትን ለመገንባት የበኩሉን ሚና መጫወት እንዳለበት አጽንኦት መስጠታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በመቅደላ ጦርነት ወቅት በብሪታንያ የተወሰዱ ቅርሶች ወደ ኢትዮጵያ በዛሬው ዕለት ተመልሰዋል። ከ158 ዓመታት በኋላ ወደ ኢትዮጵያ የተመለሱት ቅርሶች የአጼ ቴዎድሮስ የጸጉር ቁንጻል፣ የልብስ ቁራጮች እንዲሁም የወርቅ አምባር መሆናቸውን ተገልጿል። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር አበባው አያሌው በዚህ ወቅት እንዳሉት ቅርሶቹ ወደ ሀገር ውስጥ እንዲመለሱ የተደረገው የኢትዮጵያን የታሪክና የባህል አሻራዎችን የማስመለስ ስራ አካል መሆኑን ነው። ለረጅም ዘመናት በባዕድ ሀገር የቆዩት እነዚህ ቅርሶች ኢትዮጵያ የነበራትን ጥንታዊ ስልጣኔና ሉዓላዊነትን የሚያሳዩ ትልልቅ የታሪክ ምስክሮች ናቸው ብለዋል። የቅርሶቹ መመለስ የኢትዮጵያን ታሪክ ባለቤትነትና የዲፕሎማሲ ስኬት የሚያሳይ ትልቅ ምዕራፍ ተደርጎ እንደሚወሰድም ተመላክቷል። ቅርሶቹ በተዘጋጀላቸው ሙዚየም በክብር በማስቀመጥ ዜጎች ታሪክና ማንነታቸውን እንዲገነዘቡ ያደርጋል ብለዋል። በቀጣይም በተለያዩ ምክንያቶች የተወሰዱ ቅርሶች ለማስመለስ የሚደረጉ ጥረቶችን ተጠናክሮ እንደሚቀጥሉ መግለጻቸውን ፋና ብሮድካስቲንግ ዘግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ7 ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ በዛሬው ዕለት ተጠናቋል። ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጆች ሁሉ ደህንነትና ክብር እንዲሁም ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ የተለያዩ ውሳኔዎችን በማሳለፍ ነው የተጠናቀቀው። የቤተክርስቲያኗን አንድነት መጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በመሆኑ ጥንታዊትና ሐዋርያዊት የሆነች ቤተክርስቲያን ሉዓላዊ ክብሯ ተጠብቆ እንደሚቀጥል የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲካሄድና ምርጫውን ለኢትዮጵያውያን ዘላቂ ሰላምና መረጋጋትን የሚያስገኝ ሆኖ እንዲጠናቀቅ ቅዱስ ሲኖዶስ በአጽንኦት አሳስቧል። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ሰብአዊ መብታቸው እንዲከበር የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉም ቅዱስ ሲኖዶስ ሐዋርያዊ ጥሪውን አቅርበዋል። በኦሮሚያ ክልል ህገወጥ የነዳጅ ዝውውርን ለመከላከልና ለመቆጣጠር ግብይትና አቅርቦቱን ስርዓት የሚያስይዝ ተግባር በትኩረት እየተከናወነ መሆኑን የክልሉ ንግድ ቢሮ አስታወቀ። በቢሮው የንግድ ኤክስፔክሽንና ሬጉላቶሪ ዳይሬክተር ዲናውል ደረጀ ለኢዜአ እንደገለጹት በህዝብ ላይ ሊደርስ የሚችለውን ጫና ለመቀነስ የነዳጅ ግብይትና አቅርቦቱን ስርዓት ለማስያዝ ትኩረት ተሰጥቷል። ከአስተዳደር፣ ከፖሊስ፣ ከአቃቢ ህግ፣ ከንግድና ከሌሎች ባለድርሻ አካላት የተወጣጣ ግብረ ኃይል ህገወጥ የነዳጅ ዝውውሮችን ለመቆጣጠርና የንግድ ስርዓቱ ለማሳለጥ እያከናወነ ያለው ተግባር ውጤታማ መሆኑን አስረድተዋል። ግብረ ኃይሉ አጋጣሚዎችን በመጠቀም በህገወጥ የነዳጅ ዝውውር ላይ የተሰማሩ አካላትን በመከታተል ተገቢውን ህጋዊ እርምጃ እየወሰደ እንደሚገኝም ተናግሯል። ከህገወጥ የነዳጅ ዝውውሩ ጋር በተያያዘ 256 ግለሰቦች በቁጥጥር ስር ውለው ጉዳያቸው በህግ ሲታይ መቆየቱን ጠቁመዋል። ከነዚህም መካከል እስካሁን 149 ግለሰቦች እስከ 7 ዓመት በሚደርስ እስራት እንዲቀጡ መደረጉን ገልጸዋል። በተከናወኑ የተቀናጁ የቁጥጥር ስራዎችና በተወሰዱ እርምጃዎች በክልሉ የነዳጅ አቅርቦት እየተሻሻለ መምጣቱን ተናግረዋል። ተግባራቱን አጠናክሮ በማስቀጠል በኩል ነዳጅ ለታለመለት ዓላማ ብቻ እንዲውል በትኩረት እንደሚሰራም አረጋግጠዋል። ህብረተሰቡ በነዳጅ ዝውውር ላይ የሚስተዋሉ ህገወጥ ድርጊቶችን እንዲሁም በግብርና ምርቶች ዝውውር ላይ የሚታዩ ብልሹ አሰራሮችን በመጠቆም የበኩሉን ኃላፊነት ሊወጣ እንደሚገባም አስገንዝበዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ የያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።